ስፖርትስ በሁሴን አብዱልቀዲና በዳዊት ንጉሴ champions again HD ስፖርትስ ተናስተልን በያላችሁበት አድማጭ ተመልካቾች እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። ሐሙስ ከሰዓት ነው እንደ ሁልጊዜው ማጭር ፕሮግራም የምንሰራበት ቀን ነው። ሐሙስ 25 ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። አርሰናል እንግዲህ የሊጉ ሳይጠናቀቅ ሻምፒዮንነቱ ተረጋግጧል። በመላው ዓለም በሚባል ደረጃ እንግዲህ የስኬቱ አድናቆት የስኬቱ ጭፈራ ደስታ በደንብ ነው እየተገለጠ ያለው። እዚህ ሀገር አሜሪካ እንዲሁ በመላው አፍሪካ፣ አውሮፓ ላይ፣ ኤሽያ እንዲሁ በተለያዩ እንግዲህ አውስትራሊያ አካባቢዎችም ይሄው ነገር በጣም በስፋት እንደቀጠለ ከመገናኛ ብዙሃን እየሰማን ነው የምንገኘው። እንግዲህ ለአርቴታና ለልጆቹ የሚደርሳቸው ሙገሳ የሚደርሳቸው ምስጋናም በዛው ልክ ጨምሯል። ክለቡ እንግዲህ የቻምፒየንስ ሊግ የፍጻሜ ጨዋታ ይቀርባል። ከዛ ውጪ በቀጣይም በዚሁ ስኬት ለመቀጠል በክለቡ ባለቤቶች ዘንድ የተሰጠ ትልቅ ተስፋ አለ። ከክለቡ የሚለቁ ተጫዋቾችም ዝርዝር ኮዲው እየወጣ ነው የሚገኘው። ሻምፒዮንነቱን በተወሰነ መልኩ ነካክተን ቆይታ የምናደርግበት ፕሮግራም ይኖራል ዛሬ። ከዛ ውጪ ግን እንግዲህ አስቶን ቪላ ትናንትና በዩሮፓ ሊግ የዋንጫ ባለቤት ሆኗል። ይሄ የዋንጫ ባለቤት የመሆን ስኬት ደግሞ ዘንድሮ ምናልባት 6ኛ የእንግሊዝ ቡድን በቻምፒየንስ ሊግ ተሳታፊ ሊሆን እንዲችል የሚያደርግ አቅም አለው የሚለው ነገር በስፋት እየተነሳ ነው። ይሳካል ላይሳካም እናነሳለን። በእርግጥ እዚህ ዝርዝር ውስጥ ሊገቡ የሚችሉ ቡድኖች ይኖራሉ ከፕሪሚየር ሊጉ በተወሰነ መልኩ እናያለን። በአካል ዳንኤል ከኔ ጋር ቆይታ ያደርጋል። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር እጠይቃለሁ። በአካል እንዴት ነው ብያለሁ። አለን እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ሲያትልና አካባቢው የነበረውን አጀብ አላወኩም። ሁሴን ግን በደንብ ብቻውን በደንብ በስፋት ማሊያ ለብሶ በደንብ ሲጨፍር ነበር የሚል ነገር ሰምቻለሁ። ተሳስቼ ከሆነ ልታረጋኝ ትችላለህ? ዝም ብለህ እንዳስብ እንጂ አላየሁም። ኦኬ። ለነገሩ ብቻው ሊሆን አይችልም። መሐመድም ቀልጥ ያለ ያው የአርሰናል ደጋፊ ነው። ሁለተኛው ልጅ ብቻው ሊሆን የሚችልበት እድል ጠባብ ነው። ምናልባት ክላስ ካልሆነ በቀር ካላልከኝ እንጂ እሱ እንኳን አጃቢ በደንብ አያጣም። በመላው ዓለም አጀቡ በስቷል። ከቀልድ ወጣ ስንል አይደል እጅግ አስገራሚ ነገሮች እያየን ነው። በተለይ ፌስቡክን እነዚህ ማህበራዊ ሚዲያውን ለተከታተለ የሚገርሙ አይነት ትዕይንቶች እየወጡ ነው። አያስደንቅም ማለት ነው ግን ስታየው። ለምን ይሄ ክለብ ስኬት ባጣባቸው ጊዜያት ሁሉ ደጋፊው በጣም እየጨመረ ነው የመጣው። ይገርመኛል ይሄንን ሳስብ ሁሉ ጊዜም ደግሞ ይሄ እዚህ ቦታ ብቻ የምትለው ሳይሆን በቃ እየጨመረ ነው በመላው ዓለም ብለህ ነው እንድታስብ የሚያደርግ። የገረመኝ ነገር ይሄ በተለይ አሁን የቅርቡ ጄኔሬሽን ወጣቱ የምትለው ከዚህ ክለብ ጋር ያለው አታችመንት በጣም ጨምሮ ነው ያየሁትና ምንም እኮ በቅርብ ጊዜ የምትለው በተለይ አሁን ይሄ ለወጣቱ ምንም የምትጠቅስለት የዋንጫ ስኬት የለም። ምናልባት እንግዲህ ኤፍኤ ካፕን እንደ ትልቅ ነገር ካላነሳው በቀር ለቅርቡ ጄኔሬሽን እኮ የፕሪሚየር ሊግ ዋንጫ አልታየም። በእርግጠኝነት ነው የምነግርህ። አንተ እንግዲህ ታስታውስ ይሆናል የቬንገርን የመጨረሻዎቹ ወቅታት የስኬት ወቅት ልንል እንችላለን። 2002 2004ን ምናምን ልናስታውስ እንችላለን። ኢንቪንሲብል ጊዜውን እናስታውሳለን። ከዛ በፊት እንግዲህ ደብል ዊነር የሆኑበትን የታደለው ደግሞ ትንሽ ወደ ኋላም ሄድ ብሎ 98ን ሊያስታውስ የሚችል ይመስለኛል። ከዛ በኋላ ግን ምናልባት በቡድኑ እንቅስቃሴ መርካት ነገር ካልሆነ በቀር ይሄ ነው የምትለው ትልቁ ዋንጫ አልነበረም። ኤፍኤን እንግዲህ እንደ ዋንጫ ካልቆጠር ነው በቀር ምክንያቱም የኋላ የቬንገር ትልቁ ስኬት እኮ ኤፍኤ ዋንጫ ስኬት ነበርና ግን ያ ሁሉ ባለበት ሁኔታ ደጋፊዎቹ በጣም በመላው ዓለም እየጨመሩ የመጣ ክለብ ነው። ትልቅ ክለብ ነው በእውነት አርሰናልና በስተመጨረሻ የመካስ ነገር አለና ገርሞኛል። በተወሰነ መልኩ በመላው ዓለም ያለው የደስታ አገላለጽ ሁኔታ እንዴት ታዘብከው? የሚገርምህ ዴቭ ልክ ከአርሰናል ድል በኋላ ወይም እንግዲህ ማንቸስተር ሲቲ ነጥብ መጣሉን ተከትሎ የአርሰናል ሻምፒዮንነት ከተረጋገጠ በኋላ ከኢትዮጵያ እንደዚህ የስልክ ጥሪ ምናምን ነበርና የሚገርምህ ነገር እኩለ ቀን 6 ሰዓት ተኩል ነው የሚመስለው
ከኩለሌሊት 6 ሰዓት ተኩል በኋላ አይመስልም ከኋላ የነበረው ድምጽ እዛው ቤት ውስጥ ሆኖም ሲያወራኝ ውጪ የነበረው ክላክስ ምናምን ስትመለከት በቃ ቀን ነው የሚመስለው እንጂ በዛ በሌሊት እንደዚህ አይነት ነገር አይደለም። ይሄ ማለት ደስታን ለመግለጽ ወይም የአርሰናልን አሸናፊነት ሲጠበቅ የነበረበት ሁኔታ በጣም በብዙ እንደነበረ የሚያሳይ ነው። ደግሞ ይሄንን ያመጣው ጭንቀቱ ነው አይደለ? ሁሌ እንደሚባለው አርቴታን ምስል አድርገው 3 ጊዜ አቻ 3 ጊዜ ሁለተኛ ሲወጣ በቃ ሁሌም ሚዜ ነህ እንጂ ሙሽራ አትሆንም የሚል ነገሮችን እያነሱበት ነበርና ያ ነገር ተጽዕኖ ያረገ ይመስላል ደጋፊውም ላይ። የኛ ሀገርም ደጋፊ እንደዚህ አይነት ነገር ታያለ። እዚህ ያለንበትም ሀገር ይሄ በማሊያ ሸብርቆ የአርሰናልን ድል ያው እንደምታውቀው ኳሱን ታውቃለህ አታውቅም አይለዩም። ልክ ግን የሆነ ማሊያ አድርገ ስታይ ሲያዩ ምናምን ወይም እነሱ አርገው ልታወራቸው ትችላለህ እንጂ ዝም ብሎ ማንም የሚያወራ ሰው ስለሌለ ላትተዋወቅ ትችላለህ። ግን ማሊያ አድርገው የሚሄዱት ምናምን ስትጠይቃቸው የነበራቸው ደስታ እጅግ የተለየ ሆኖ ደግሞ የሀገራችንንም እንዳልኩ በስልክ ልውውጥ መሃል የሚሰማ የነበረ የጩኸት ምናምን ይሄ የኢትዮጵያ ብሔራዊ ቡድን የሴካፋን ውድድር አሸንፎ ምናምን እንደዛ አይነት የደስታ አገላለጽ ሁሉም ከቤቱ ወጥቶ ወደ ከተማ የሚተምበት አይነት ነገር ማለት ነውና የአርሰናልም በእንደዛ አይነት ነገር ነው። ኦፍ ኮርስ ድሉ 22 ዓመት በኋላ የመጣ እንደዚህ አይነት ነገር መሆኑ በጣም የተለየ እንዲሆን ያደረገውና በጣም የሞቀ አከባበር ደግሞ በተለያዩ ሶሻል ሚዲያዎችም እንደተመለከተ ነው። አሁን ጊዜው ቲክታክ ነው። ቲክታክ ላይ ያሉ እንግሊዝ ሀገር የሚኖሩ እዛው ሰሜን ለንደን አካባቢ ያሉት የነበረውን ድባብ ምናምን ሲያሳዩ በቀጥታ ነው የሚያሳዩት። ይገርም ነበረና ትልቅ ድል ለደጋፊው ደግሞ አላውቅም ያንተ አይነት ጥያቄ እኔም አለኝ ዴቭ። አርሰናል የቅርብ ዓመት የዋንጫ የሊግ አሸናፊነት የለም ግን እድሜያቸው 20ዎቹ መጀመሪያ ላይ ምናምን ምክንያቱም ራሱ አርሰናል 22 ዓመቱ ስለሞላው በዛ እድሜያቸው በእርግጠኝ በአስተውሎት ምናምን ኳስ እንኳን የማያዩ ምናምን ወይም ያላዩ ልጆች እና ራሳቸው እድሜያቸው 22 ዓመት እና የሆኑ ልጆች ባይለኛው የአርሰናል ምናምን አምስት አንዳንድ ይሄ ከወንድም ከአባት ወይ ከጎረቤት ከአብሯን ከጓደኛ በእንደዚህ አይነት መልኩ የተወራረሰ የመደገፍ አይነት ሁኔታ ነው እንጂ እንዳልከው ነው። በፊት ይቀለዳል ነበር ሊቨርፑል በተመለከተ ክሎፕ መተው ያንን የ30 ዓመት ሲቀይሩት ድረስ ብዙ አይነት የማላገጥ ነገሮች እንደነበሩ በሊቨርፑል ደጋፊዎችም በአርሰናልም ጭምር በቃ የሚያምር እግር ኳስ ነው እንጂ ዋንጫ የሚባል ነገር አናውቅም እየተባለ ሁሉ ሚም ሲሰራ የነበረበት አይ ቲንክ እንግሊዝ ላይ አሁን የምትለው ምክንያት በተወሰነ ይሰራል ብለህ ታስብ። የመወራረስ ነገር አለ መቼም በቤተሰብ አይደለም ዝም ብሎ አባት ለልጁ እንደውም ወደ አያት ምናምንም እየሄደ ተጽዕኖ ከፍ ሊል ይችላል ሊወራረስ የሚችልበት። እኔ ሁሌ የሚገርመኝ በመላ ዓለም ያለው ነው። የቬንገር ይታያል ብዙ ጊዜ እንደነገርኩ በተለይ አሁን ዝም ብለን የኛ አፍሪካውያኖችን ስናነሳ አንድም ለአፍሪካን ተጫዋቾች የሚሰጡት ግምት ታነሳዋል ይታያል። ከዛ ውጪ ደግሞ ይሄ ብራንድ የሆነው እግር ኳሳቸውን በጣም ጥሩ ይዞን እንዲጓዝ ላይክ ምንም ዚግባ በማይባል ትልቅ ሂሳብ እየመጡ ግን የእውነትም በቃ እግር ኳስን እንድትወድ የሚያደርጉ የተለያዩ አይነት ስራዎችን ይሰሩ ነበር። የኋላ ኋላ ነገሩ የተበላሽተው እንግዲህ እሳቸው እስከወጡበት ጊዜ ድረስ የሚታይ ነገር እንደነበር ታያለህና በተለይ በዝቅታው ወቅት ምልህ ክለቡ ያለውን ብራንድ አለማጣቱ በተለይ ከምልህ ከደጋፍ አንፃር አስገራሚ ነው። ኦፍ ኮርስ ይሄ ሲባል ብራንድ እንግዲህ ከገቢም ከምንም አንፃር ይሰላልና በዛ ጊዜ ያጣቸው ነገሮች የሉም ማለት አይደለም። ግን ስቲል በቃ ተቀባይነቱን ይዞ በመላው ዓለም ገዝፎ የቀጠለበት ሁኔታ ያስገርመኛል። አርቴታ ከመጣ በኋላ ግን እንዳለው ነው ፕሮግረሱ ነው የሚመስለው ምንም ያለ ጥርጥር ፕሮግረሱ ነው ሂደት የወለደው ነው። እንግዲህ 7 አይደል አሁን ያሉት ወደ 7 ደረሰ እኮ ነው እንደውም የግንባታ ሂደቱ። አንድም ብዙዎች ተስፋ አድርገውበት ያለ ጥርጥር ይሄ ስኬት ይመጣል እንዲሉ ያደረጋቸው እያሳየ የመጣው ነገር ነው። በአመታት ሂደት ይዟቸው የመጣቸው ነገሮች ናቸው። እንደውም እያነበብኩ ነበር አንዳንድ መረጃዎችን እና
የጥርጣሬ ነበር ይላል ስነሳ ከፔፕ ጋር እያለ 5 ቀን ሲቀር ይመስለኛል አቲንክ ወደ አርሰናል ለመምጣት ከክለብ ከሲቲ ጋር ሆነን መጣ ነው የሚለውና 50% የኤሚሬትስ ስቴዲየም ባዶ ነበር ነው የሚለውና በጣም ነው ያየሁት ነገር ያስደነገጠኝ ሜዳው ባዶ ነበርና እጅግ ስሜቴን የነካው ይላል በዚህ ሁኔታ እንዴት ነው ፕሮጀክት ቀርጸን ስኬታማ የምናደርገው ምንስ ልንሰራ እንችላለን ልናሳካ እንችላለንና አይሳካም የሚል እምነት ነበር ሲል የነበረውና የሱን ሂደት መናገር ትችላለህና በተለይ ዛ ክለብ ውስጥ ከሱ መምጣት በፊት እኮ ዩናይ ኤምሬ የወረዱበትን መንገድ ስታይ እስከ 11 ድረስ ቡድኑ እንደውም ለወራጅ ቀጠና ለቶፕ 4 ከመቅረብ ይልቅ ለወራጅ ቀጠና የመቅረብ ነጥብ ነበረው እስኪባል ድረስ ጥርጣሬ ነበር የባለ ሀብቶቹም ከፍተኛው ድርሻ የክሮንኬ ቢሆንም እኮ ከኦስማኖቭ ጋር የነበረው ሰጣ ገባ እንዴት ቬንገርን ሳይቀር ለስቴዲየም ዕዳ ውስጥ መግባት እንጂ በባለ ሀብቶች የመደገፍ ስሜት ውስጥ እንዳይገቡ እንዴት እንዳደረጋቸው ከዛ በኋላ በቃዳ መክፈል ጣጣ ውስጥ ገብቶ ክለቡ በሌሎች እንዴት የውጤት የበላይነት ይወሰድበት እንደነበር አስታውሳለሁ እኮ አርሰናል ከሊቨርፑል ተጫዋቹ 5-1 የተሸነፈበት ጊዜ መጨረሻ አሳቃቂው እንደነበር ታስታውሳለህ በቼልሲ 6-0 የተሸነፈበትን ጊዜ ታስታውሳለህ 8-2 ዩናይትድ ያሸነፈበትንም ጊዜ እናስታውሳለንና በስተመጨረሻ ነገሮች እኮ በቃ ጥርጣሬ ውስጥ በደንብ እንድትገባ የሚያደርጉ ይመስሉ ነበር ግን እንዳልከው ይሄ ኮች መምጣት ክለቡም ዳይሬክሽን መስጠቱ ባለሀብቶቹም በአንድ አቅጣጫ መምጣታቸው እንዴት እንደረዳው በደንብ አይተናልና ከዛ በኋላ ደግሞ አርቴታ እንዴት ትክክለኛውን በተለይ በተጫዋች ምርጫና በገበያ ውስጥ የገባበት ሂደትና ስኬቱ ምን ያህል ጥሩ ነገር ይዞለት እንደመጣም ሲጠቅሰው ያለውና ከፓርቲ ጨምሮ 18 ተጫዋቾች ከ30 ሚሊዮን ፓውንድ በላይ በሆኑ ዋጋዎች ነው ገዝቶ ያመጣውና በዝርዝር ሲያወጡ አይቻለሁ 1 ቢሊዮን ገደማ በጥቅሉ በዝውውር ሂደት ውስጥ ወጪ ሆኗልና ሶስተኛው በሊጉ በደሞዝም ረገድ አራተኛው ነው 460 ሚሊዮን ፓውንድ ገደማ በአመት ይከፍላሉ አርሰናሎች ይላሉና አሁን ሲቲ 546 ሚሊዮን ፓውንድ ነው የሚከፍለው በደሞዝ ረገድና በርግጥ ይሄ ሁሉ ሲሆን አሁን መሻሻሉ ሂደቱ ለውጡ እንግዲህ አርቴታ መምጣት ይዞት የመጣው ነገር ያኔ ለስቴዲየም ብድር ውስጥና ሰቀቀን ውስጥ ተጫዋች ለማምጣት ችግር ውስጥ ጥያቄ ውስጥ ይገባ የነበረ ክለብ አሁን በዴሌት ላይ ስታይ ከአዲዳስ ከኤሚሬትስ ከዲል አሁን በቅርቡ እጅጌ ላይ አዲስ ስፖንሰር ሆኖ የመጣው እንደ ከሆሊት የተለያዩ አካላት አሁን 365 ሚሊዮን ፓውንድ በ4 አመት ብቻ የሚከፈለው አይነት ክለብ ሆኗልና አርቴታ ይዞት የመጣው ለውጥ በሂደትም ቢሆን እንዳልኩትም ሪክሩትመንቱ የተሳካም ቢሆን ምን ያህል ውጤታማ እንደሆነ ክለቡ ምን ያህል ተፈላጊነት እየጨመረ ይዞ እንደመጣ እና ከዛ ውጪ ግን እንዳልነው ራሱን በአሰልጣኝነት ሂደት ውስጥ እንዴት እየበሰለ እንደመጣ በታክቲክ ለውጦች በአፕሮች በስታይል እንግዲህ ከጊዜ ወደ ጊዜ ማዝናናት ብሎ ጀምሮ አልሳካ ሲለው እንዴት በተወሰነ መልኩ ፕራግማቲክ እንደሆነ ያው ወደ መሆን እንደሄደ ስታይ ስኬት ከምንም በላይ በቃ ለዚህ ቡድን ቁልፉ መሆኑን አምኖ መጓዙን ስታይና በሂደት እንግዲህ ኮቾች ራሱ እንዴት እንደሚበስሉ በደንብ በቃ እዚህ ክለብ ውስጥ በ5 በ6 አመት ቆይታው ያሳየን ኮች ሆኗልና እኔ አይ ቲንክ የብዙ ጥርቅም ውጤቶች ሂደት ነውና ቀደምም ልክ መግቢያ ላይ ሳነሳ እንደነበረው አሁን ብዙዎች እያሉ ያሉት የፔጅን ስኬት መድገም ከቻለ አስተናቂነቱ ከኢንቪንሲብሉ ቲም ጋር የመነጻጸር ወደ ኋላ ሄዶ ከ1977 አንዱ ቲም ጋር የመነጻጸር የትኛው ነው ትልቅ ወደሚል ደረጃ ሁሉ ወደ መግባት ሁኔታ ውስጥ ተገብቷልና አሁን 1971 ሲያነሱ የሚገርምህ ነገር 41 ጌሞች ነበር ያሸነፈው በአጠቃላይ በውድድር አመቱ አሁን 44 ደርሷልና ያንን ሪከርድ ሁሉ ሰብረው ነው የሚገኙትና ግን እንግዲህ አሁን ይሄ ቻምፒየንስ ሊግ ዋንጫ የሚሳካ ከሆነ ምን አይነት ታላቅ የክለቡ ስኬት ተደርጎ ሊወሰን እንደሚችል ማሰብ የምንችል ይመስለኛልና እዚህ ላይ በተለይ የክለቡ ሰዎች ከኢቨን ፕሪሚየር ሊጉን ዋንጫ ከማንሳቱ በፊት የሰጡት አቅጣጫ በራሱ ክለቡ ወደፊት ሊሄድ የሚችልበትን መንገድ በደንብ የሚጠቁም ነው የሚሆነውና ምንድነው ያነበብኩት የሚገርም ነገር ከዚህ በኋላ በዚህ ስኬት በተጫዋች ምንድነው በዚህ ስኬት ወደፊት እንቀጥላለን ነው የሚሉት የክሮንኬ አባትም ልጅም የሰጡት ነው በነገር ላይ ይሄ አስተያየትና የሆነ አስተናቂ ነገር እየተፈጠረ እንዳለ እዚህ ክለብ ውስጥ እያየን ነው የማያቋርጥ ለውጥና ስኬት እናመጣለን እናጣጥማለን በቀጣይ የሚል አስተያየት ነው የሰጡትና ይሄ ማለት እንግዲህ ክለቡ በትክክለኛ አቅጣጫ ላይ እንደሚገኝ መረዳት ብቻ ሳይሆን በቃ አውቀውታል ማወቅ ብቻ ሳይሆን ደግሞ አሁን በዋንጫ ጀስቲፋይ ሆኗል በቃ በይፋ ተረጋግጧል እዚህ ላይ ደግሞ የቻምፒየንስ ሊግ ስኬትን የምትጨምር ከሆነ ምን ያህል
የበለጠ ነገሮችን ውጤታማ ሊያደርግልህ እንደሚችል ታያለህና ይሄንን ነው እያነሱ ያሉትና ከዚሁ አንፃር እንግዲህ ከ350 ሚሊዮን ፓውንድ በላይ በቅርቡ ብቻ በሰባት ተጫዋቾች ገበያ ውስጥ ገብቶ እንግዲህ ወጪ አውጥቷል። ግን ያንን ለማካካስ በሚመስል መልኩ የሚወጡ ተጫዋቾች ዝርዝርንም ጭምር ከወዲሁ አውጥቷል። በነገር ላይ ቤን ዋይት ክለቡን ሊለቅ እንደሚችል፣ ጄሱስ ኗኔሪ እንግዲህ የአካዳሚው ልጅ ለቃቂ እንደሆነ፣ ማርቲኔሊ፣ ትሮሳርድ ይለቃሉ ተብሎ የሚጠበቁ በተጨባጭ ተጫዋቾች ናቸው የሚል ነገር ወጥቷል። በ60 ሚሊዮን ፓውንድ ደግሞ የሂንካፔን ዝውውር ወደ ቋሚነት ይቀይራሉ። ሃቨርትስና ኦዴጋርድም በተወሰነ መልኩ ጥያቄ ሊነሳባቸው የሚችሉ እንግዲህ እርግጠኝነት የሌለባቸው ግን ጥያቄ ሊነሳባቸው ስፔኩሌት ሊደረጉ የሚችሉ የዝውውር አካል ሊሆኑ የሚችሉ ተጫዋቾች ስለመሆናቸው ወጥቷል። በነገርህ ላይ ማስኩዌራን ለማምጣት 17 ሚሊዮን ፓውንድ ከፍለዋል። ግን አትሌቲኮ ማድሪድ በ3 እጥፍ ይህንንም ተጫዋች ከፍ ባለ ዋጋ ሊወስደው ፍላጎት እንዳለው እንግዲህ አርሰናል ይሸጣል አይሸጥም ጥያቄ የሚሆን ቢሆንም እንዲህ አይነት መረጃ ወጥቷል። ግን ብዙዎች የሚሉት ይህንን ጉዳይ ዝም ብዬ በኔ በግሌ ስተቀልለው የፔፕ መልቀቅንም ተከትሎ የበለጠ ስኬት አርሰናል ቤት በቀጣይ ዓመታትም ሊመጣ የሚችልበት ሂደት አለ። አዎ ቸልሲ ቤት አሎንዞ አለ። አዎ ካሪክ ዩናይትድ ቤት ውስጥ መነቃቃት ፈጥሯል። ሊቨርፑል ቤት የሚፈጠረው ነገር አይታወቅም። ቀጣይ ዓመታት የዋንጫ ፍክሩ ከፍት ሊሆን ይችላል። ግን አርቴታ መሰረቱን ጥሏል። አሁን የበለጠ ደግሞ ለ4-5 ዓመታት በበላይነት ሊቀጥል የሚችልበት እድል በተለይ ከፔፕ መውጣትም ጋር ተያይዞ እጁ ላይ ያለ የሚል መረጃ ነው እንግዲህ በስፋት እየወጣ ያለው በአካል። አስደናቂ ነው ዴቭ፣ እያነሳኸው ነበረ። ሰዎቹ ጆሽም የሆኑ ልጅየው ማለት ነው ወይም ደግሞ የክለቡ ዋና ሰው ስታን ክሮንኬም ይሄንን ስለ ቀጣይነት ቢያስቡ ብዙ የሚገርምህ አይደለም። የቡድኑ እድሜን ብትመለከት አሁን የምታነሳው እንደ ትሮሳር ምናምን አይነት ተጫዋቾችን በእድሜ ገፉ ብለህ ልታነሳ ትችላለህ እንጂ ይሄ ቡድን አሁንም እነሳካ ገና 20ዎቹ አጋማሽ ላይ ነው የሚገኙት። ሌሎችንም እነ ኦዴጋርድን ብትመለከት ራሱ ዴክላን ራይስን ብትመለከት ያሉበት እድሜ ከዚህ በኋላ እንደውም ወደ ፕራይማቸው በደንብ እንዲጠጉ የሚያደርግ ወደ ፕራይማቸው ደግሞ ሄዱ ማለት ወይም እዛ ሌቭል ላይ ደግሞ ሄዱ ማለት አሁንም ቡድኑን ለስኬት ያበቃሉ ብለህ እንድታስብ የሚያደርግ ነውና ይሄ ጅማሬ ሊሆን ይችላል። ከዚህም በኋላ የሚቀጥል አሸናፊነት በአርሰናል ቤት ቢጠበቅ ምንም ታንጀብል የሆነ ተጨባጭ የሆነ ነው። ዝም ብሎ ከመሬት ተነስቶ የመፈለግ አይነት ነገር ሳይሆን መሬት ላይ የምትመለከተውን አይነት አሸናፊነት ነገርን በአርቴታና በቡድኑ በኩል እንዳነሳው በደንብ ለውጡ የሚታይበት የነበረ መጀመሪያ ሲጀምር ያንን የኤፍኤ ካፕ ዋንጫ ቼልሲን አሸንፎ ወሰደ። ከዛ ይሄ የፔፕ አይነት እንቅስቃሴን ያሳያል ምናምን ተባለ። መጨረሻ ሲታይ ግን ያ አይነት እንቅስቃሴን ያሳይምና ቲሙ ወይ ስኬታማ አይደለም ወይም ደጋፊው የለመደውን ያ በቬንገር ዘመን የለመደውን እግር ኳስም የማይጫወት ይሄ ወላዋይ የሆነ ቡድን ሆኖ ተመለከተ። እንደውም ብዙ ተጠራጣሪዎች ነበሩት። እንደመጣ ገና አመት ምናምን ሳይሞላው በቃ መልቀቅ አለበት የሚሉ ድምጾች ከፍ ብለው ይሰሙ የነበረ ግን ደግሞ መታገስ መጨረሻው ፍሬው እንዴት እንደሚጣፍጥ ይሄኛው ድልን በአርቴታና በአርሰናል በኩል ያዩት ይመስለኛል። እንዴት ለጥቂት ነው ዋንጫውን ሲስቱት የነበረው ለጥቂት እንደነበረ የአምናው ኦፍ ኮርስ የጉዳት ምናምን እንደዚህ አይነት ነገሮች ቡድኑ የገጠማቸው አንዳንድ የዳኝነት ነገሮችንም ልታነሳ ትችላል። ማለት ሆን ተብሎ ሳይሆን የዳኝነት ነገሩ ግን በአጋጣሚ ሆኖ ራሳቸው የተጫዋቾቹም እንቅስቃሴ ድክመትን በሚገባ ያየበት ማስቀረት የሚችሏቸው አይነት ጥፋቶችን እያጠፉ ቀይ ካርዱ ምኑም የነበረበት ዳኞችም ጨካኝ የነበሩበትን እንቅስቃሴ ተመለከተን። ያምና እንደው የሊቨርፑልን አሸናፊነት ትላለ እንጂ ያለፈው ከሊቨርፑል ሻምፒዮንነት በፊት ያሉት 2 ዓመታት በተለይ 23 እና 24 ላይ ያለው በሲቲ ዋንጫውን የተነጠቁበት መንገድ ይሄ ደርሰው የምትለው ኦልሞስት ውድድሩ 9 ወር 10 ወር የውድድር እድሜ ቢኖረው ዴቭ ምናልባት አርሰናል 6-7 ወሩን በመሪነት ዘልቆ ቆይቶ ነው ዋንጫውን በስተመጨረሻ ለማንቸስተር ሲቲ የሚያስረክብ የነበረውና አሁን ግን ከዋንጫው ጋር ተገናኝቷል። ትልቅ ምንድነው የሚባለው ዴቭ ይሄ እርግማን አይነት ነገርን የመግፈፍ አይነት ነገር ይመስለኛል። ባለፈው ስናነሳ ነበር የፔፕን አሁን የቻምፒየንስ ሊግ ዋንጫን አለማንሳት ማን ያነሳበታል? 2022 ላይ አሳካው ከ11 ዓመት በኋላ ዋንጫውን አገኘ። አሁን ፔፕ የሆነ
ቋት ውስጥ የሆነ አመታትን መያዝ ይችላል። ቻምፒየንስ ሊግ ባይወስድ ከዚህ በኋላ 2 አመትም 3 አመትም ፔፕ የማይወስድበት የሚባል ነገር አይኖርም። አሁን አርሰናልም አርቴታም 22 አመት ተባ ይሄን ድልድይ እንግዲህ ደረመሱት ማለት ትችላለህ። ከዚህ በኋላ የሆነ ያክል ጊዜ ዋንጫ ለማንሳት እንኳን ቢኖር በደንብ በቃ ተጫዋቾቹ አምሯቸው ላይ እነ ኦደጋርድ እኮ ደጋፊውን እያዳመጡ እንደሚጫወቱ ያስታውቅ በእያንዳንዱ እንቅስቃሴ በቃ ተነሱ ነው። አምናም ካቻምንም ከዛ በፊትም የነበረው ቡድን ላይ እንዴት የደጋፊው ጫናን ፊል እያደረጉት ሜዳ ላይ እንደሚጫወቱ በሚያስታውቅ አይነት መልኩ የምንመለከተው አርሰናል ነበር። አሁን ግን በደንብ ያደገ ፊርስ ሞርጋን እንግዲህ አርሰናል ደጋፊ እንደሆነ ታውቃለህና ዘንድሮ 4 ዋንጫ እንበላለን ብለህ ነበር ብለው ሲጠይቁት ቶክ ስፖርት ላይ እየሰማው ነበርና ትክክል እኮ ነኝ አለ። አንዱ ያው ክርስቲያኖ ሮናልዶ የልቡ ጓደኛ ይበላል አሁን ሳውዲ ላይ አለ። ቻምፒየንስ ሊጉን እንደግማለን አለ። ስለዚህ 3 ይሆናል አለ። 4ኛ ብሎ ደግሞ የጠቀሰው ምንድነው ካልተሳሳትኩኝ የሆነ ነገር ጠቀሰ። 4 ነገሮች ጠቀሰ። ሱፐር ካፑን አመጣም። አይ ሌሎች ነገሮች አንድም እንዲሁ ሌላ ነገር የክርስቲያኖ ሮናልዶን አነሳ። 2 ቻምፒየንስ ሊጉን እናነሳለን ይሄም እንዲሁ ነው አለ። ከዛ የሆነ ነገር ጠቀሰና ስለዚህ ሁሉም እኮ ይሳካል በቃ 4ቱም እነሱ ናቸው ብሎ 4 አድርሶታል። የግድ ካራባውና ኤፍኤ ካፕ ያላችሁ ልጠብቁ አይገባም የሚል አስተያየት ሲሰጥ ነበርና ኤኒዌይ የአርሰናል ስኬት እንግዲህ ለደጋፊዎቹ ትልቅ እፎይታ ነው። ብዙ ለናፈቁት ብዙ ለጠበቁት ድሉንም እንግዲህ በለቅሶም በደስታም ላሳለፉት እንግዲህ እንኳን ደስ አላችሁ ማለት እንፈልጋለን። በኤችዲ ስፖርት ስም የአስቶን ቪላንና የዩናይ ኤምሬን እንኳን ደስ አላችሁ በያቅጣጫው ይደርሰዋል። ምንም ችግር የለውም። ባትሎ ይደርሰዋል። ችግር የለውም። በዚህ ረገድ ለጉዞ እየተዘጋጀ አይደል እንዳነሳ ነው ያ ሄዳለው እያለ ነው። ኦፍ ኮርስ ትክክል። ቪላን እናንሳ። እሺ ቪላ እንግዲህ ከፍራይቡርግ በኢስታንቡል በቤሺክታሽ ፓርክ ጨዋታውን አድርጎ ነበረ ዴቭና አስቶን ቪላ ፍጹም በሆነ አስደናቂነት አሸንፏል። እኔ የሊጎቹን ደረጃ የሚያሳይ ይመስለኛል ዴቭ። አሁን የጀርመን ሊግ ያለበትና የእንግሊዝ ሊግ ደሞ ወዲያውኑ ስታስበው ቪላ ለተጫዋቾች የሚከፍለውን ገንዘብ ቪላ ለተጫዋቾች ለዝውውር የሚከፍለውም ደግሞ በሳምንት የሚያወጣውንም ገንዘብ ታስብና እንዴት ፍራይቡርግ ሊፎካከረው ይችላል? ብዙ ጊዜ የእግር ኳስ ውጤት ከፔቼካቸው ከቢላቸው ጋር አብሮ እንደሚያዝ የክላስ ጉዳይ ነው የምትለኝ? ምንም የክላስ ጉዳይ ነው። 41 ደቂቃ ተቸገረ፣ ግን ያንን ኳስ በዩሪ ቴሌሞን አማካኝነት አገኙት። ከዛ በኋላ ሁሉም ነገር በቃ ተከፈተላቸው ዴቭና ሁለተኛው አጋማሽ ፍጹም ዶሚኔሽን የነበረው ለነገሩ ያስታውቃል። ዴቭኔ ቪላ ይሄንን ዋንጫ በአሸናፊነት እንደሚያጠና ይሄ መንፈሱ ምኑም ባይ ቻንስ ተከታታይ ያደረጓቸውን ጨዋታዎች ስትመለከት እንዴት ዶሚኔት እያደረጉ ያሸነፉ እንደነበርና የምጠብቅ የነበረው ፍራይቡርግ እንዴት ነው የሚያደርጉት የሚለው የጠበቅነውን አይነት ነገር በቪላ በኩል ያስመለከተን ይመስላል። ለዚህ ሁሉ ግን ክብሩ ለአሰልጣኙ ኡናይ ኤመሪ ነው። እንግዲህ 5ኛ የአውሮፓ ሊግ ድላቸው ነው። ከ6 ፍጻሜ 5 ድል አግኝቷል። 3 ተከታታይ ከ2013 ከ16 በሴቪያ ከዛ በቪያሪያል ማንቸስተር ዩናይትድ አሸነፈው። እንደዚሁም ደግሞ ድጋሚ አሁን በአስቶን ቪላ አሸናፊነትን አረጋግጧል። 2022 ላይ ሲመጡ ዴቭ ታስታውሳለህ በጎል ክፍያ ብቻ ነበረ ከምንድነው ስሙ ከወራጅ ቀጠናው ርቀው የነበረውና ከ2022 ጀምሮ እንግዲህ አስበው 2023 2024 2025 አሁን 2026 ላይ ደርሷልና ተከታታይ በቃ ላለመውረድ ከሚታገል ቡድንነት ወደፊት ጠጋ አድርገውት የአውሮፓን የሚመኝ አውሮፓ መድረክ ላይ የመጣ በቻምፒየንስ ሊግ የሚሳተፍ አሁን ደግሞ በአውሮፓ ካሉት ትልልቅ ዋንጫዎች ሁለተኛ ደረጃ ላይ የሚገኙ ዋንጫ ወይም የአውሮፓ ሻምፒዮን የመሆንን እድል ለዚህ ክለብ የሰጡት እኚህ ሰው ናቸውና እንዴት እየተፈተነ ራሱን እያሻሻለ የመጣ ቡድን እንደሆነ አንዳንዴ ያስደነግጣል ዴቭ። እንደዚህ ቪላ ግን ትላለህ ያሉትን የተጫዋቾች ጥራት ምናምን ስትመለከት እንደ ዩሪ ቴሌሞን አይነት ተጫዋችን ይዞ ዘንድሮ በጣም አስደናቂ ሆኖ ከረጅም ጊዜ ጉዳቱ ኤሲኤል ጉዳት ገጥሞት ምናምን የነበረው አሁን በቡድኑ ስኬት ቁልፍ ሚና የነበረውና አስደናቂ በግራ እግሩ የሚገርም ጎል ያገባው ኤሚሊያኖ ቡዌንዲያ እሱንም
የተመለከተበት ማጌንም ቀላል ተጫዋች አይደለም። ማጌን ደግሞ ያ እንደው ማርቲኔዝም ድንቅ ነው። ምንም እኮ የምታነሳው ነገር የለም። የምጥላቸው በየቦታው ላይ ያላቸው ሰው እነ ሳንቾ እኮ ቤንች ናቸው። 70 ሚሊዮን ፓውንድ በላይ የወጣበት ተጫዋች አሁን ቪላ ላይ ቤንች ሆኖ ነው የምታየው። እነ ቴሚ አብርሃምን በቼልሲ በቃ አዲሱ ድሮግባ እንደዚህ ብዙ ነገር ተብሎ ግን ስቲል ስትራግል ቢያረጉም ግን አስቶን ቪላ ቤት አሁንም ተጠባባቂ ሆኖ የመጫወት ዶግላስ ሉዝ ከዩቬንቱስ መጥቶ አማካኝ ክፍሉ ማግኘት አልቻለም። አሁንም ሌሎች ተጫዋችና ዩሪ ቴሌሞን ናቸው እዛ ቦታ ላይ እየተጫወቱ የሚገኙትና በደንብ ቅንጦት ያለው ቡድን ሆኖ ተመልክተናል። 11000 ደጋፊዎቹ ፊት ነው እንግዲህ ይሄንን ክብር ያገኘው። ሰምተዋል አድማጮቻችን በተለያየ መንገድ ሰምተዋል። ከ44 ዓመታት በኋላ የመጣ የአውሮፓ ድል ነው። ያን ዩሮፒያን ካፕን 1982 አሸንፏል። ደግሞ ሱፐር ካፕንም ደግመው ነበር። ከ1996 በኋላ ደግሞ የመጣ የመጀመሪያ ዋንጫቸው ነው። ያኔ በእንግሊዝ የዶሜስቲክ ዋንጫ አሸናፊ ነበሩ ከ30 ዓመት በፊት። አሁን የአውሮፓ መድረክ ላይ አሸናፊ ሆኗልና የገረመኝ ነገር ዴቭ 2024 ኮንፈረንስ ሊግን በቃ እናሸንፋለን ብለው በጣም ቋምጠው ነበር። እንደውም ምን ይላል ዲ አትሌቲክ ላይ የተመለከትኩት መረጃ ዴቭ ልክ ሰሚ ፋይናል ላይ ሲደርሱ በቃ ውድድሩ እናሸንፋለን ብለው ይሄ በኦፕን ባሴ ፓሬድ የማዘጋጀት ነገር አሁን በአርሰናል በኩል የሚጠበቀው ማለት ነው ከደጋፊ ጋር በክፍት መኪና ሆኖ የመገናኘት ነገር ሁሉ አስበው ነበረ። በኤፍኤ ካፑም እንደዚሁ በዛው አመት በኤፍኤ ካፑም ግማሽ ፍጻሜ ደርሰው ተሸንፏልና በኮንፈረንስ ሊጉም ያ ሁሉ ቅዳቸው መና ሆኖባቸዋል። አሁን ከኮንፈረንስ ሊግም አንድ ደረጃ ከፍ ያለውንና ራሳቸው አሰልጣኝ ኡናይ ኤመሪ ስፔሻላይዝ ያደረጉበትን የዩሮፓ ሊግ ዋንጫን አሸንፏልና ኮንሲስታንት የሆነ በጣም ኮምፓክት የሆነ ደግሞ ዲ አትሌቲክ ምን ይሏል ምንም ስሜታዊነት ማያጠቃው የማይረበሽ የማይናወጥ አይነት ቡድን ሆኖ ወይም የሆነ ቡድንን ሰውየው ገንብቷል ብሎ አሰልጣኙን የሚያደንቅበት ነገር አለና ሰፋ ያሉ ነገሮች አሉ። ግን አንሳት አንፃር እዚህ ጋር እንጨርስ እናነሳለን። በተለይ እንግዲህ ያው የዋንጫው ሂደት አለቀ። ስለዚህ አርሰናል ሲቲ ላይ የምናተኩርበት የቅዳሜ ፕሮግራም አይኖርም። እንዳልነው አሁን የቻምፒየንስ ሊግ ተሳትፎ ላይ ነው። በተለይ ቪላ 5ኛ ሆኖ የሚያጠናቅቅ ከሆነ ተጨማሪ አንድ ቡድን 6ኛ ሆኖ ቻምፒየንስ ሊግ ላይ መግባት እድል እንዳለው ይታያልና በእርግጥ ከሲቲ በሚኖረው ጨዋታ ምን አይነት ውጤት ያስመዘግባል ለእንግሊዞች ተስፋ ሊሆን ይችላል። የ6ኛ ቡድን እንዲሳተፍ እንግዲህ 5ኛ ሆኖ በመጨረስ የሚታይ ነው የሚሆን። የሚያጡት ነገር የለም ኦፍ ኮርስ በዚህም በዛም እንግዲህ ሊጉ ይጠቀም ካልሆነ በቀር እንግዲህ ምን ነው ቪላዎች የሚያጡት ነገር የለም ይታያል። ሊቨርፑልስ እዚህ ኬሚስትሪ ውስጥ ምንድነው የሚለው በደንብ እናያለናል በቀጣይ በሊጉ የመጨረሻ ሳምንት እሱን እናያለን። ከዛ ውጭ የመጨረሻ የሚሆነው የወራጅ ቀጠናም ትገዚው ኬሚስትሪ ውስጥ የሚገባ ነው። ለሁሉም እነሱ ላይ እንመለሳለን። ለነበረን ቆይታ ግን ለዛሬው እናብቃና ብንለያይ የተሻለ ነው ይመስለኝ። በአካል ኤችዲ ስፖርቶች ነበር። መልካም ጊዜ ብያለሁ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ